ምንድነው የምትጨቃጨቁት? አንቺ ደግሞ እዚህ ቤት ምን ሰራለሽ? ዴቭ ማለቴ ምን መሰለህ? ተናገሪያ። ፍቅር ወይ ዴቭ፣ ከቤዛ ጋር ምን እያወራችሁ ደግሞ? ከዚች ልጅ ጋር ምን ቀራችሁ? እኔማ ትውጣ እያልኩ ነበር፣ ግን ደግሞ አሹ አስቸገረ። አሹ በምንድን ነው ያስቸገረው? እማዬ ሳትመጣ አትወጣም አለ። የወዴት ነው የምትወጣው? ምን እንዳደረገች ታውቂያለሽ አይደለ? ሳትቀጣ ወዴትም ንቅንቅ አትልም። እሺ ቺኮ ማለት ነፍሳችን ልታጠፋ የነበር ሲልች። እኔ ምን ላድርግ ዴቭ? እኔ እኮ የማደርገው ነገር አጣው። አንተ ማድረግ የምትችል ከሆነ ላሹ ንገረውና ከዚህ ትውጣ። ወዴትም አትወጣም። መውጣት ለእሷ ነፃነቷ ነው። እሺ ሰምኛለሽ? በደንብ ነው መቀጣት ያለባት። እባክህ ዴቭ እንደዚህ አታድርግ እባክህ። እባክህ ምን እያደረግሽ ነው ዴቭ? እባክህ ታማሚ እናት አለችኝ። እባክህ እንደዚህ አታድርግ። ሰምኛለሽ? ታማሚ እናት ያለው ሰው እንደዚህ አያደርግም። እሺ እባክህ ዴቭ አጨክንብኝ። እንደዚህ አታድርግ እባክህ። ተንከሲስ ብዬ ደግሞ ለአንቺ ይዘን ስሚኝ፣ አንቺ እኮ ነፍሳችን ልታጠፊ ነበር ሲልሽ። ፍቅርም ቢሆን ከእሷ ጋር የምታሰይዱ ነገር ምናምን አቁሚ። እሺ እራስሽ በቆፈርሽው ጉድጓድ መግባትሽ አይቀርም። መጣችልሽ እማዬ። ዝም ብለሽ አማረብኝ ብለሽ አትለፍልፊ እሺ። አያምርብሽም። ሩታ ወይ ማሚ፣ ቁጣውን ምን አመጣው? ማሚ ፍቅር የምትናገሩን ነገር ሁሉ አትመኛት። ከቤዛ ጋር እጁ አለበት። ቤዛ ባለፈው ስታወራ ሰምቻታለሁ ማሚ። አዲ እንደዚህ እንድትሆን ሀሳቡን ያመጣችው ፍቅር ናት። ምን? አዎ ማሚ። አንቺ ከኔ ጋር የምትፎካከሪ ለምንድን ነው? አንቺ ልቅቅ ወደዛ፣ ቁጭ በይ እዛ እባክሽ፣ ወደዛ ክፉ። እሺ እማዬ፣ ሩታ እየዋሸችሽ ነው። እኔ ምንም አላደረግኩ። ፍቅር እውነት እዚህ ስራ ላይ እጅሽ ካለ ፈጣሪ ቅጣሽ። እኔንም አልሰማም ብለሽኛል። በቃ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ሰራተኛው አደይ ክፍል ይዤላችሁ ቀርብ ያለሁኝ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ለምለምን የባቡሬ እንግዲህ በኪ ብልክ አይደብርክም? ኧረ እኔ በጣም ደስ ይለኛል፣ ችግር የለውም። ቅምጥልም እንደዛ አድጋ ነው የምጠራኝ ይላታል ማለት ነው። እንግዲህ ብዙ የምናደርገው ነገር አለ እየተባለ ባቡሬና ለምለም እንግዲህ በፍቅር ጠብ እያሉ ይገኛሉ ማለት ነው። አዳይን የወደፊት አላቅም፣ ዴቭን አንድ ላይ ሊሆኑም አይመስለኝም። ዴቭ ደግሞ ለቤተሰቦች ፍቃድን ያስፈልገኛል እያለ እንግዲህ ውጣ ውረዱን እያሳለፈ ይገኛል ማለት ነው። ባቡሬ በአሁን ሰዓት እኔ ደስተኛ ነኝ ለሊ አንቺ በማግኘቴ እያለ እንግዲህ ሁለቱም ለሆዳቸው እያወራኑ ፈጣሪ አንተ እንደዚህ በጭንቅ ሰዓት ባይሰጠኝ ምን ሊውጠኝ ነበር? ፈጣሪ ይመስገን አንተ ለእኔ ብዙ ነገር አድርገህልኛል። እንዲሆነ ለአንተ ብዙ ነገር ለማድረግ እፈልጋለሁ። ከዛ በኋላ ባቡሬን እጇን ሲይዛት እንግዲህ እኔም አንቺን በማወቄ ደስ ብሎኛል እያለ እጇን ሲይዛት ለምለምን እሺ እያለች ደንግጣ እጇን ታሸሻለች ማለት ነው። እንግዲህ ባቡሬም ደግሞ የዋህ ሴት እኮ ናት እያለ እንግዲህ በህልሞን እያወራ ይገኛል ማለት ነው። ከዛ አዳይን ትመጣና አጠገቡ ቁጭ ትልና እንዴት ነክ ባቡሬ አለሁልሽ። አዳይ የት ጠፍተሽ ነው? ቅምጥል ልሸኛት ሂጄ ነበረ። ቅምጥል ኪንጎ ተከትዬ ካልሄድኩ ብላ ልሸኛት ሂጄ ነበረ። አሁን ሸኝቻት ነው የተመለስኩት። ቆይ ወዴት? ገጠር ሄደዋል እና ቅምጥል አባባን ጥላ እንግዲህ የሱን ተከትላ ሄደች ነው የምትይኝ? አዎ ባቡሬ ሄዳለች፣ ግን አባባን ሄደች ጠይቂያቸው ስላለች እሷ እስከምትመለስ ድረስ መንከባከብ አለብኝ። አይ ቅምጥል መጨረሻ ይሆናል ማለት ነው። በጣም ታሳዝናለች። ለሊስ የለችም እንዴ? ለምለም ማዘሯ ጋር ሄደች። የማን ማዘር? የኔ እናት ጋር ሄዳለች። አደይ እናትህ የት ናቸው? እና በሰላም ነው? አው አንዳንድ ነገሮቹ ለማውራት ሄዳ ነው ይላል። ጥሩ ጓደኛ ነው ያለሽ። ለሶስት ስታስብ ከራሷ በላይ ነው። አንቺ ስትወድሽ ደግሞ ከመጠን በላይ ኔልዬ። ያው በጣም ጓደኛዬ፣ ፈጣሪ ሰው እንደሌለ ሲያቅ ነው። እሷ ሰጠኝ ስጦታዬ ናት። ይሄን ያክልማ ቦታ ከተሰጣትማ ትኮራንባለች። ትኩራ። ለምለም እኮ ለእኛ ብዙ ነገር ነው የምታደርገው። እኔ ማሱ ምስክር ነኝ። ለእኔ ብላ የምትከፍለው ዋጋ በጣም ከባድ ነገር ነው። እኔ ማግዝህ ነገር ካለ ችግር የለውም። እሺ አመሰግናለሁ። ዛሬ ደግሞ እንዴት ነው የአጥንትሽ ፍላጭ የት ሄደዋል? ማን ነው የአጥንቴ ፍላጭ እያለች አዳይም ትስቅበታለች ማለት ነው። የአጥንትሽን ፍላጭማ ማን ነው እሱ? እንግዲህ ዴቭ ይሆናል እንጂ ሌላ ማን ነው? ዴቭ ነው እንዴ? አው ለዴቭ ነው። ዛሬ እንዴት ነው የተፋታሽ?
ሁሌ አንድ ላይ ስለምታየ ነው አይደል? ቀና ብለን እንኳን ለላይሽ እንኳን አይፈልግም። እንግዲህ ብቻ እንግዲህ መጨረሻውን ያሳምርላችሁ። ምንም ነው የተመቻ ፍቅራችሁ በጣም ያስቀናል። ለነገሩ አዲስ ፍቅር እንዲህ ነው ይላል ባቡሬ። እኛ አለን እንጂ ወይ ፍቅር አይዘን ወይ ተፈቃሪ የለን እያለ ችግር እኮ ነው እያለ ሁሉም ነገር በጊዜው ነው የሚሆነው። ባቡሬ አንተን መያዝህን አይቀርም የጊዜው ጉዳይ ነው እንጂ ኧረ ተይ እባክሽ። ፍቅርማ እንደ ቅምጥልና እንደሌለ የሚያደርግ ከሆነ ቢቀርብ ይሻላል። በቃ እንዲሁ ብኖር ይሻለኛል። ሰው አይደለክ እንዴ? የሆነ ጊዜ እኮ ነገሮች ይቀየራሉ። እስኪ እናያለን። ወይ ካልሆነ ደግሞ ጓደኛሽን ትድርኛለሽ። ማነው? ለሊ ነው እንዴ? ሌላ ጓደኛ አለሽ እንዴ? ከዛ አዳይም ትስቅበታለች ማለት ነው። እዚህ ጋር ፍቅርና እንግዲህ ቤዛን ከዚህ ቤት አስወጭኝ፣ አጨጭቀኝ፣ እኔ ምን ማድረግ አልችልም ትላለች። የፍቅር እናትም ቤዛ እያለች ትሮጥ ትመጣና እማዬ እያለች ልታመጥ ስትል ያዛት ዴቭ። ሂጂ ቁጭ በይ እያለ ዴቭን ግፍትሮ ይጥላታል ማለት ነው። የሰራችው ስራ መቀጣት አለባት። ፖሊሶቹን ይዘው መጣ አለባት። እንዴት ብታስቢ ነው ልጆችን ልትገየ ሞከርሽው? እማዬ እባክሽ ይቅርታ እያለችም ቤዛም በፍቅር እናት እግር ስትወድቃለች። ልጆቼ እኮ ገለሻቸው ነበረ። ምን ስትወይ ነው የሴጣን ስራ የሰራሽው? እናቴ ታማለች እያለች ቤዛ አሁንም በፍቅር እንግዲህ ውሸት እያወራች አሁንም እንግዲህ አመልጣለች ማለት ነው። ከእናቴ ጋር ተጣልቻለሁ አላልሽም አልነበረም? እሷ ስትሞት ቆሜ አላይም። በፍጹም አልሰማሽም። እነሱ እስከሚመጡ ቁጭ ብለሽ ትጠብቂያለሽ፣ ዋጋሽን ይሰጡሻል። እማዬ አንቺ እናትሽን ታሟል፣ ይሄ ሁሉ ታውቂያለሽ። እባክሽን አሁን በዚህ ሰዓት በጣም ተጨንቄያለሁ። እናንተ በዚህ ሰዓት ትኑር ትሙት ምንም አውቀው ነገር የለም። ይሄ ነገር ብቻ ነው የምለምልሽ። አንዴ ሂጄ ብቻ ሂጃትና ልምጣ፣ ከዛ በኋላ እኔ ራሴ ተመልሼ እመጣለሁ እያለችን የፈለግሽውን ነገር ታደርግኛለሽ እያለች ቤዛ ትዋሻለች ማለት ነው። በውሸቷን እንግዲህ ታመልጣለች። የፍቅርም እናትም ሂጂ እመኘኝ ከሰውት ልታመጭች ያለች ግን ከፈጣሪ መቼ ቢሆን አታመልጭም። እንዴ ማሚ ዝም ብለሽ ነው እንዴ የምትለቂያት? አው ትሂድ እያለች እንግዲህ ለሰራችው ስራ ፈጣሪ ለስራው ይከፍላታል። እኛ ምንም ቀጭ አደረገን እያለች እንግዲህ ሂጂ አይንሽን እንዳላይ እያለቻት አመሰግናለሁ እማዬ እያለችን ቤዛ እየሮጠች ትወጣለች ማለት ነው። ማሚ ግን እንደዚህ ማድረግ አልነበረብሽም እያለቻትም እንግዲህ እየሮጠች ትወጣለች ሩታ ማለት ነው። ዴቭም እንግዲህ የታለም እያለ እንግዲህ እንደዚህ ማድረግሽ ግን ልክ ነው? አው አታያትም እንዴ እንግዲህ ለእናቴ ብዬ ስትል እኔ እናቴ ታማብኝ ብዙ ጊዜ ፈጣሪ ለምኘው፣ እሱ ግን አንድም ቀን አሳፍሮኝ አያውቅም። ሁልጊዜ ደህና ያደርጋታል እና ይሄንን እያወቅኩኝ እሷ ብፈርድ እንግዲህ ፈጣሪ ስለኔ ምን ይለኛል? እኔን ያገዛኝ ፈጣሪ ምን ይለኛል? እያለችን ቤዛም ትለቃታለች ማለት ነው። ፍቅርም እንግዲህ በደስታ እንኳንም ለቀቅሻት እማዬ ትላለች ማለት ነው። ማለትም ሁሉም ነገር ቤዛና ፍቅር አንድ ላይ ስላቀዱ ፍቅርን እንግዲህ ሁሉም ነገርዋን እንዳይወጣባትን እንግዲህ እንኳንም ለቀቅሻት ትላለች ማለት ነው። ከዛ በኋላ ዴቭን በጣም ተናዶ አየታለም እያላት እንግዲህ አጠገቧ ቆሞ የውልሽ አንቺ ያልገባሽ አንድ ነገር አለ። ቤዛ እኮ ውሸቷ ነው። ይሄ ደግሞ እኮ የታወቀ ነው። እንግዲህ ውሸቷም ይሁን እውነቷም ይሁን ፈጣሪ ምላሹን ይመልስልኝ እያለች እንግዲህ እሱ ይክፈላት እያለችም የፍቅር እናትም ትታ ከዴቭ ክላስ ትወጣለች። ዴቭ ብቻውን ቆሞ እንግዲህ እቺ መሰሪ ዛሬ ማምልጣሻል እንግዲህ አሁን በዚህ ውሸትሽን አመለች ማለት ነው እያለ እርስ በራሱን ያወራል። ቤዛ ደግሞ ውጭ ከወጣች በኋላ እነዚህ የተረገሙ እነዚህ ልጆች አሰቃዩኝ፣ የትንሽ ጊዜ ከዚህ መጥፋት አለብኝ ትላለች ማለት ነው። ለምለምን የባቡሬ እናት ከመንገድ ላይ አንስታ ወደ ቤቷን እየወሰደቻት ነበራ። ቤዛ ስታያት እቺ ሌላ ናት ብላ እብድ መጎተት ጀመረች እንዴ እያለች እንግዲህ የባቡሬ እናትና ለምለምን አልደረስንም እንዴ ወዴት ነው የምትወስችኝ እያለች ለምለምን በፈገግታ እንግዲህ ወደ ቤቷን ታመጣታለች ማለት ነው። እንግዲህ እዚህ ጋር ደግሞ የእንግዲህ የአደይ አባት ገጠር ላይ ደግሞ ማነው እበት የለጠፈብህ የጫሌ አስለቅቄ የመጣው መስሎኝ ነበረ ወንድሜ፣ ተው ስርዓት ያዝ። አንዷን አግብተህ ስርዓት ይዘህ ተቀመጥ ስትባል እምቢ አልክ። ቆይ በዚህ እድሜ እዛም እዛም ምን ይበጅሃል? አሁንማ ሳታገባ እንግዲህ አርጅተሃል። ድሃው ማን ያገባል ብለሃል። ሴት ሁሉ እንግዲህ ገንዘብ ፈላጊ ነው። የቀይ ሴቶች በሙሉ እንዳለ ከተማ ሄዱ ገንዘብ ፍለጋ። እንግዲህ የተማሩ አወቅን አላወቅን እያሉ እንዳለ ወደ ከተማ ገብተዋል እያለ እንግዲህ ጫኔ
እያወራ አንተ ደብደብ እንግዲህ ማን ይወዳል ብለህ ካል የተማረና ያልተማረ ምንም ቢሆን እንግዲህ ትንሽ ተመራ ያለሁ እያለ ፊደል ቆጥረ ያለሁ እያለ እንግዲህ ትንሽ እንኳን ዘለቅ ብያለሁ። ማንበብና መጻፍ ችያለሁ። አሁንም ሴቶችን ትተህ ጋሼን አበበን ከዚህ ቀን አባርሮ ብላል። ይሄ ሌባ ያን ሁሉ ንብረት አበስብሶ ወስዶ አሁን በተራው እኛን ልካስገቡልኝ ይላል እንዴ እያለ እንግዲህ ራስ ወዳድ ይላል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። እንግዲህ የአዳይ አባትን እንግዲህ የዳይመንድ ንብረቱን ይሰጠዋል አይሰጠውም የሚለው ነገር በቀጣይ ክፍል እንመለከታለን። እስከዛ ድረስ ቸር ሰንብቱ።